በዛሬ ትምህርታችን ደግሞ እንዴት አድርጋችሁ ማይክሮሶፍት ወርድ መጠቀም እንደሚችሉ አንድ በአንድ የማሳያችሁ ይሆናል። ቪዲዮ ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉኝ። ኦኬ፣ የመጀመሪያ ትምህርታችን የሚሆነው እንዴት አድርጋችሁ ማይክሮሶፍት ወርድ ከመጠቀማችሁ በፊት እንዴት አድርጋችሁ ማይክሮሶፍት ወርድ እንደምትከፍቱ ላሳያችሁ። አንደኛ ሜተድ ዩሲንግ ስታርት ሜኑ በመጠቀም በቀላሉ መንገድ ማይክሮሶፍት ወርድ መክፈት እንችላለን። አንደኛ ክሊክ ዘ ስታርት በተን ክሊክ ታደርጉበት አላችሁ። ሁለተኛ ላይ ደግሞ ስክሮል ስሩ ሊስት ኦፍ አፕሊኬሽን፣ ልክ እናንተ ስታርት የምትለው ላይ ክሊክ ስታደርጉ የተለያዩ የአፕ ወይ ደግሞ የአፕሊኬሽን ሊስት ፒሳችሁ ላይ የተጫነ የአፕሊኬሽን ሊስት ያመጣላችኋል። ከዛ መሀል ምን ትፈልጋላችሁ? ማይክሮሶፍት ወርድ የሚለውን ትፈልጉትና ልክ ማይክሮሶፍት ወርድ የምትለው ላይ ክሊክ ስታደርጉ በቀላሉ መንገድ ምን ያደርግላችኋል ማለት ነው? ማይክሮሶፍት ወርድ ይከፍትላችኋል። እንዲያርጋችሁ በቀላሉ መንገድ ማይክሮሶፍት ወርዳችሁን መክፈት ትችላላችሁ። ኦኬ፣ ላሳያችሁ እስቲ። አሁን ስታርት የምንላት እዚህ ነች። አሁን እዚህ ጋር እንምጣና እዚህ ላይ ክሊክ ስናደርገው ምን ያደርጋል? ፒሳችሁ ላይ የተጫነው ማንኛውም አፕሊኬሽን በዚህ መልኩ ያመጣላችኋል ማለት ነው። ልክ ስክሮል ስታደርጉ ማይክሮሶፍት ወርድ የምትለውን ወደ መጨረሻ አካባቢ ትኖራለች። ይሄው ወርድ 2016 የሚላለ። አሁን እዚህ ላይ ክሊክ ባረጉ በቀላሉ መንገድ ምን ያደርግልኛል ማለት ነው? እንደዚህ አይነት ኢንተርፌስ ያመጣላችኋል ማለት ነው። ሁለተኛ ሜተድ ደግሞ ዩሲንግ ዊንዶ ሰርች። ይሄኛው ደግሞ ምን ታደርጋላችሁ መሰል? ፕሬስ ዘ ዊንዶ ኪ ኦር ክሊክ ዘ ሰርች ቦክስ። ልክ የተለያየ ነገሮች ስንፈልግ ሰርች የምናደርግበት ቦታ ላይ እንድና ወርድ የምትለው ጽሁፋችን እንጽፋለን። ልክ እኛ ወርድ የምትለው ጽሁፍ ስንጽፍ ማይክሮሶፍት ወርድ ጋር ሪሌትድ የሆኑ ነገሮች ሊስት ይደረጉልናል። ከዛም በኋላ ምን እናደርጋለን? ማይክሮሶፍት ወርድ እኛ ክሊክ ስናደርግበት በቀላሉ መንገድ ይከፍትልናል ማለት ነው። ስለዚህ በዚህ መልኩ ምን ማድረግ ትችላላችሁ? ማይክሮሶፍት ወርዳችሁን መክፈት ትችላላችሁ። አሁን እዚህ ሰርች የምትለው ቦታ ላይ እንምጣ። እዚህ ጋር እንደመጣ ምን እናደርጋለን? እዚህ ጋር መተን ወርድ የምትለውን እንጽፋለን። ይሄው ወርድ ብዬ እቺ ወርድ እጽፋለሁ። ይሄው እዚህ ጋር መጥቶልኛል ማለት ነው። ስለዚህ እዚህ ጋር ክሊክ በማድረግበት ሰዓት በቀላሉ መንገድ ምን ያደርግልኛል ማለት ነው? ማይክሮሶፍት ወርድን ይከፍታለሁ ማለት ነው። ሶስተኛ ሜተድ ደግሞ ዩሲንግ ዴስክቶፕ ሾርትካት። ኢፍ ዩ ማይክሮሶፍት ወርድ ሾርት ኤግዚስት ኦን ዘ ዴስክቶፕ ዌይት ፎር አፕሊኬሽን ቱ ሎድ። ይሄ ደግሞ ምን አይነት ትሪክ መሰላችሁ? የተለያየ ሾርትከት በዚህ መልኩ እዚህ ላይ ክሬት ማድረግ ትችላላችሁ። ሁለተኛ ደግሞ አንድ የማይክሮሶፍት ወርድ ዶክመንት እዚህ ላይ ካለ እሱ ደብል ክሊክ ካረጋችሁ በቀላሉ መንገድ ማይክሮሶፍት ወርዳችሁን ይከፍትላችኋል ማለት። ስለዚህ እንዲያርጋችሁ በዚህ ማይክሮሶፍት ወርዳችሁን ከፍታችሁ መጠቀም ትችላላችሁ ማለት ነው። አራተኛ ሜተድ ደግሞ ኦፕኒንግ አን ኤግዚስቲንግ ዶክመንት። እንዳልኳችሁ እንግዲህ አንድ የማይክሮሶፍት ወርድ ዶክመንት ካላችሁ እናንተ ዶክመንትን ለመክፈት በምታስቡበት ሰዓት በቀላሉ መንገድ ምን ማድረግ ትችላላችሁ? ማይክሮሶፍት ወርዳችሁን መክፈት ትችላላችሁ። ኦኬ፣ ሎኬት ኤኒ ወርድ ዶክመንት ዊዝ ኤክስቴንሽን ይላል። ዶክኤክስ እና ደብል ክሊክ ዘ ፋይል። እንደዚህ አይነት ኤክስቴንሽን ያለው ፋይል ካላችሁ እሱ ምን አይነት ፋይል ነው ማለት ነው? የማይክሮሶፍት ወርድ ፋይል ነው ማለት። ስለዚህ እንደዚህ አይነት ኤክስቴንሽን ያለው ፋይል ላይ ደብል ክሊክ ሲታረጉ በቀላሉ መንገድ ማይክሮሶፍት ወርዱን ይከፍትላቸዋል ማለት ነው። ኦኬ፣ ሌላ ነገሩ ደግሞ ታስክ ባር ላይም ይቻላል። ዩዚንግ ዘ ታስክ ባር ኢፍ ወርድ ኢዝ ፒን ቱ ታስክ ባር። ታስክ ባር ላይ ፒን ካረጋችሁት ማይክሮሶፍት ወርዳችሁ ማለት ነው ክሊክ ወርድ አይከን። ታስክ ባር ላይ ፒን የተደረገው ማይክሮሶፍት ወርድ ካለ ወርዱ ላይ ክሊክ ስናደርጉ በቀላሉ መንገድ ምን ያደርግልናል ማለት ነው? አፕሊኬሽናችን ወይ ደግሞ ማይክሮሶፍት ወርዳችን በቀላሉ መክፈት እንችላለን ማለት ነው። ኦኬ፣ ላሳያችሁ ታስክ ባር እያለ ያለው የትኛው እንደሆነ ለሚሾየው። እዚህ ጋር አሁን መጣን አይደለም? እነዚህ ነገሮች ላይ እንደምትመለከቱት ፌስቡክ፣ ቴሌግራም፣ ካፕከት እነዚህ ነገሮች ኤግዜል ምን ላይ ያሉት ናቸው ማለት ነው? ታስክ ባር ላይ ያሉት ናቸው። አሁን እንዳጋጣሚ እናንተ ኤግዜል የምትፈልጉ ከሆነ እዚህ ጋር ክሊክ ስታደርጉት ኤግዜል ይከፍትላችኋል። እዚህ ጋር ወርድ አለ አይደለ? ኦልሬዲ ስለተከፈተ ነው እንጂ ልክ እዚህ ላይ ክሊክ ስታደርጉ በቀላሉ ምን ያደርግላችኋል? በዚህ መልኩ ማይክሮሶፍት ወርዳችሁን ይከፍትላችኋል ማለት። ስለዚህ እንዲያርጋችሁ በዚህ መልኩ ማይክሮሶፍት ወርዳችን መክፈት እንችላለን ማለት ነው። ሌላ ነገሩ ደግሞ ልክ ማይክሮሶፍት ወርድን ስትከፍቱ ስታርት ስክሪን የሚባል ነገር አለ። ልክ ማይክሮሶፍት ወርዳችሁን ስትከፍቱ ዌን ወርድ ኦፕን ዩ ሜይ ሲ ብላንክ ዶክመንት፣ ሪዘንት ዶክመንት፣ ሰርች ቦክስ፣ ቴምፕሌት፣ አካውንት ኢንፎርሜሽን የሚሉ ነገሮች አሉ። እነዚህ ኢንፎርሜሽኖች ላሳያችሁ እንግዲህ ምን ማለት እንደሆነ። እዚህ ጋር ልምጣና ምን አረጋለሁ? እዚህ ጋር እንምጣና ቅድም እንደነገርኳችሁ ወርዳችን እንክፈት። እዚህ ጋር እንምጣና
ደብል ክሊክ እናርግበት። እዚህ ጋር እንደምትመለከቱት እንግዲህ አንደኛ ብላንክ ዶክመንት የምንለው ይሄ ነገሩ አለ። ይኸው እዚህ ጋር ምን ይለናል? ብላንክ ዶክመንት አለ ይለኛል። እሺ ሌላስ ምን አለ? ሌላ ምን አለ? እነዚህ ደግሞ ምንድን ናቸው? ቴምፕሌቶች ናቸው። ባይዘው እነዚህ ቴምፕሌቶች ናቸው። እነዚህ ደግሞ ከዚህ በፊት የተከፈቱ የማይክሮሶፍት ወርድ ስራዎቻችሁ ናቸው ማለት ነው። እዚህ ጋር ሪሰንት ላይ አለ። ሌላ ነገርስ ምን አለ ነው የምላችሁ? ቴምፕሌት አለ፣ ሌላ ሰርች ቦክስ አለ ይለኛል። ምክንያቱም ከዚህ በፊት የተከፈተውን መርጣችሁ መክፈት የምትፈልጉ ከሆነ ሰርች አድርጋችሁ መክፈት ትችላላችሁ። እሱም ምን ጋር ነው የሚገኘው? እዚህ ጋር እንደምትመለከቱት ሰርች አለ። ቴምፕሌቱን ሰርች የምታደርጉበት አለ። እነዚህ ደግሞ ከፈለጋችሁ ከቴምፕሌቱ መሃል አንዱን መርጣችሁ መጠቀም ትችላላችሁ። እዚህ ጋር ደግሞ ዶክመንቱን መክፈት ትችላላችሁ፣ ሌላውን ከዚህ ውጪ ማለት ነው። ይሄ ሁሉ መረጃ አንድ ማይክሮሶፍት ወርድ ስትከፍቱ የምታገኙት ነው ማለት ነው። ኦኬ ሌላ ነገሩ ደግሞ እንዴት አድርጋችሁ ማይክሮሶፍት ወርድ ክሬት አድርጋችሁ እንደሚጀምሩ ክሬቲንግ ኒው ብላንክ ዶክመንት ይላል። ስለዚህ አዲስ ማይክሮሶፍት ወርድ ከፍታችሁ ስራችሁን ለመጀመር ስታስቡ ምን ታደርጋላችሁ? ማይክሮሶፍት ወርድ አሁን ባልካችሁ ስቴፕ ትከፍቱትና በአንዱ ወይ ማለት ነው እነዚህ 5 ወይ ውስጥ አንዱን መርጣችሁ ትከፍታላችሁ። ልክ ስትከፍቱ አሁን እንደነቅ አሳያችሁ እነዚህን ሁሉ ኢንተርፌስ ነው የሚያመጣላችሁ። ከዚህ መሃል ብላንክ ዶክመንት የምትለው ላይ ክሊክ ስታደርጉ ምን አይነት ኢንተርፌስ ይሰጣችኋል ማለት ነው? ይሄንን የመሰለ ኢንተርፌስ ይሰጣችኋል ማለት ነው። አያችሁ አይደለም? አንደኛ ኦፕን ማይክሮሶፍት ወርድ ክሊክ ብላንክ ዶክመንት ኒው ፒቲ ፔጅ አፕርስ ቢገን ታይፒንግ ይላል። ስለዚህ በቀላሉ መንገድ ማይክሮሶፍት ወርዳችሁን ከከፈታችሁ በኋላ ይሄንን የመሰለ ኢንተርፌስ ያመጣላችኋል። ከዛም በኋላ ስራችሁን የሚጀመሩ እዚህ ጋር ከርሰር አለች አይደል? ከርሰር ያለችበት ቦታ ምን ያሳያል? እዚህ ጋር ነው መጻፍ የምትጀምሩት። አይ መጻፍ ከጀመራችሁ በዚህ መልኩ ይጽፍላችኋል ማለት። ስለዚህ እንዲያርጋችሁ ማይክሮሶፍት ወርዳችሁን መክፈት ትችላላችሁ ማለት ነው። ከዚህ በኋላ ያለው ደግሞ ማይክሮሶፍት ወርድ ኦሬዲ ከፍተናል። ብላንክ ዶክመንት ክሬት አድርገን አዲስ ዶክመንት ክሬት አድርገን ስለዚህ እንዴት አድርጋችሁ ደግሞ ማይክሮሶፍት ወርድ ፕሮፌሽናል በሆነ ወይ እንዴት አድርጋችሁ መጠቀም እንደሚችሉ በኔክስት ቪዲዮ የሚሰራላችሁ ይሆናል። ቪዲዮ ላይክ እና ሼር አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ብቻ እኔን ሰፖርት ማድረግ ትችላላችሁ። በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ።